ሰላም እንዴት ናችሁ ቤተሰቦች? ዛሬ ብዙ ሴቶች ስለሚጨነቁበት ነገር ግን አውጥተው ለመጠየቅ ስለሚያመርቱበት ጉዳይ በዝርዝር የምነግራችሁ ይሆናል። የሴት ልጅ ብልት መርገብ ወይም ደግሞ መላላት ለምን ያጋጥማል? በዚህ ጉዳይ ላይ ጥያቄ ፈጥሮባችሁ ከሆነ ከኔ ጋር ቆዩ። ምክንያቱም በቂ የሆነ ግንዛቤ ሲኖራችሁ በጤናችሁ ላይ ትክክለኛ ውሳኔ ለመወሰን ስለሚያግዛችሁ። እስኪ በዚህ ጥያቄ እንጀምር። ስለ ብልት ጡንቻ መላላት ምን ያህል ያውቃሉ? ለዚህ የሚዳረጉ አብዛኞቹ ምክንያቶች በራሳችሁ ልታስተካክሏቸው የምትችሉና አንዳንዶቹ ግን በተፈጥሮ ሊመጡ የሚችሉ መሆናቸውንስ ምን ያህል ያውቃሉ? የብልት ጡንቻዎች መላላት ወይም ደግሞ መርገብ ተደጋጋሚ ወሲብ በማድረግ በጭራሽ አይመጣም። በዚህ ቪዲዮ ከዚህ በፊት እንደዚህ አይነት ነገር ላጋጠማችሁ ሴቶችም ሆነ በዚህ ጉዳይ ላይ ግንዛቤ ለመውሰድ ለምትፈልጉ እህቶች አጭርና ግልጽ ማብራሪያ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ አዳዲስና ወቅታዊ መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። የብልት ጡንቻ መላላት ማለት ምንድን ነው? የብልት ጡንቻ መላላት ማለት በሴት ልጅ ብልት ውስጥ ያሉ ጡንቻዎች የመሳሳትና የመላላት ሁኔታ ሲያጋጥማቸው የሚፈጠረውን ሂደት የብልት ጡንቻዎች መላላት ወይም ደግሞ የብልት ጡንቻዎች መርገብ ብለን እንጠራዋለን። እንግዲህ እነኚህ ነገሮች በተለያየ ምክንያት የሚመጡ ሲሆን ለዛሬ ዋና ዋና ይህንን ጉዳይ የሚያመጡትን ችግሮች በተመለከተ ለእያንዳንዳቸው አጠር ያለ መረጃ ይዤላችሁ መጥቻለሁ። በቀጥታ ወደ ምክንያቶቹ ከመሄዳችን በፊት የሴት ልጅ ብልት የተሰራው ከምን ነው የሚሉትን ለግንዛቤ ያህል የተወሰነ ነገር ብናይ ምክንያቶችን ለማወቅና ለምክንያቶቹ ተገቢውን የሆነ የመፍትሄ ሐሳብ ለመውሰድ እጅግ በጣም ያግዘናል። ብልት ከተለያዩ ጡንቻዎች የተዋቀረ ነው። በዋናነት እነኚህ ጡንቻዎች በሶስት ሌየሮች ከፍለን ማየት እንችላለን። የመጀመሪያው ክፍል ውስጣዊ ንጣፍ ወይም ደግሞ ሙከሳ ሌየር የምንለው ነው። ይህ ውስጣዊ ንጣፍ ወይም ደግሞ ሙከሳ ሌየር የምንለው በዋናነት የሚያገለግለው ብልት ደረቅ እንዳይሆንና እርጥበት እንዲኖረው የሚያደርግ ክፍል ነው ማለት። እነኚህ ክፍሎች በሚጎዱበት ጊዜ ማህፀን እንዲደርቅና ሌሎች ችግሮች እንዲከሰቱ ሊያደርግ ይችላል። ሁለተኛው ሚድል ሌየር መካከለኛ ሽፋን የምንለው ሲሆን በተለያዩ ነገሮች የተዋቀረ ሲሆን የራሱ የሆነ ጥቅሞች አሉት። ስስ በሆኑ ጡንቻዎች መስልስ በምንላቸው የተዋቀረ ስለሆነ ማህፀን ተለጣጭ እንዲሆንና መኮማተር እንዲችል የሚያደርግ ሌየር ሲሆን የእነዚህ አካሎች መጎዳት ለማህፀን ጡንቻዎች መጎዳት እንደ ምክንያት ስለሚሆን የተለያዩ ችግሮች እንዲያጋጥም ሊያደርግ ይችላል ማለት። ሶስተኛው ክፍል ደግሞ የውጫዊ ሽፋን የምንለው ነው። የውጨኛው ሽፋን በተለያዩ ሴሎች የተዋቀረ ሲሆን ኮኔክቲቭ ቲሹስ፣ ሊጋመንት ሶር ደግሞ ጅማቶችና የደም ስሮች ያሉበት ቦታ ሲሆን ማህፀን ጥንካሬ እንዲኖረው የሚያደርግና ብልትን ከሌሎች የዳሌ ክፍሎች ጋር ገናኝቶ ደግፎ የሚይዝ ክፍል ያለበት ቦታ ነው። እነዚህ ሶስቱ በእያንዳንዳቸው ላይ የራሳቸው የሆነ ችግር በሚያጋጥምባቸው ጊዜ የሚያመጡት የተለያየ ችግሮች ይኖራሉ። ውስጠኛው ሽፋን ሲጎዳ፣ መካከለኛው ሲጎዳ፣ በውጭ ያለው ሲጎዳ የሚያመጧቸው ችግሮች እያንዳንዳቸው የተለያዩ ችግሮችን ሊያመጡ ይችላሉ። ይህንን ካልን በኋላ ወደ ዋና ዋና ምክንያቶች እንሂድ። የመጀመሪያው መውለድና የሆርሞን ለውጦች። መውለድና የሆርሞን ለውጦች ለብልት መርገብና ለማህፀን መላላት ዋናነት የሚጠቀሰው ምክንያት ነው። አንዲት ሴት ለመውለድ በምታመጡበት ጊዜ ማህፀን ላይ ያሉት ስስ ጡንቻዎች፣ ሌሎች ቲሹዎች ከመጠን በላይ ይለጠጣሉ። አንዳንድ ጥናቶች እንደሚሉት በ3 እጥፍ የመለጠጥ ዕድል ይኖራቸዋል። ይህን የሚያደርጉበት በዋናነትም ልጁን ለማሳለፍ ምቹ ሁኔታዎችን ለመፍጠር ነው። ታዲያ ከወሊድ በኋላ አብዛኛውን ጊዜ ይህ ከመጠን በላይ የተለጠጠው ጡንቻ ወይም ደግሞ ቲሹ ቀስ በቀስ የማገገም እድል ይኖራል። ነገር ግን ሙሉ ለሙሉ መጀመሪያ እንደነበረበት ላይሆን ይችላል። በተለይ በተደጋጋሚ ብዙ ልጆችን አመጣ የወለደች እናት ላይና ተለቅ ያለ ኪሎ ልጅ አመጣ የወለደች ሴት ላይ የማህፀን መርገብ ወይም ደግሞ መላላት ረዘም ላለ ጊዜ ሊቆይ ይችላል። በወሊድ ወቅት የማህፀን ጡንቻዎች ብቻ ሳይሆኑ ማህፀን አካባቢ ያሉ ሌሎች ክፍሎችም ሊጎዱ ይችላሉ። ለምሳሌ የሽንት ፊኛን ደግፎ የያዘው ጡንቻ፣ የላይኛውን የማህፀን ክፍል ወይም ደግሞ ዩትረስ የምንለው ደግፎ የያዘው ጡንቻ አብሮ ሊጎዳ ይችላል። በነገራችን ላይ መውለድ ወይም ደግሞ ወሊድ ብቻ ሳይሆን አንዳንድ ጊዜ በእርግዝና ምክንያት በራሱ የሚመረቱት ሆርሞኖች በተለይ ፕሮጀስትሮንና ሪላክሲን የምንላቸው ሆርሞኖች በብዛት ስለሚመረቱ እነኚህ ሆርሞኖች ዋና ስራቸው ጡንቻዎችንና ሌሎች ሊጋሜንቶችን በማላላት ለምጥ ማዘጋጀት ስለሆነ ስራቸው አንዳንድ ጊዜ ከወሊድ በፊትም አንዳንድ እህቶች ላይ አንዳንድ ሴቶች ላይ የማህፀን መርገብ ወይም ደግሞ የማህፀን መላላት ሊያጋጥም ይችላል። ሁለተኛው ምክንያት እድሜና የሆርሞን መቀነስ። የሴቶች እድሜ እየጨመረ በሄደ ቁጥር ኢስትሮጅን የተባለ ሆርሞንም በዛው ልክ እየቀነሰ ይሄዳል። ኢስትሮጅን የተባለ ሆርሞን እጅግ በጣም ዘርፈ ብዙ ጥቅሞች አሉት። ለምሳሌ ለአጥንት ጥንካሬ፣ ለማህፀን ድርቀትን ለመከላከል እና ሌሎች እጅግ በጣም ወሳኝ የሆኑ ጥቅሞች አሉት። እድሜ እየጨመረ በሄደ ቁጥር ይህ ወሳኝ የሆነው ሆርሞን በመጠን እየቀነሰ ይሄዳል። በዚህም የተነሳ የብልት ጡንቻዎች እንዲሳሱና ተለጣጭ እንዳይሆኑ ስለሚያደርግ ለብልት መርገብና ለብልት መድረቅ
እንደ ምክንያት ሊሆን ይችላል። በዚህ ሆርሞን ማነስ የተነሳ የብልት መሳሳትና ተለጣጭ አለመሆን ብቻ ሳይሆን ሌሎች ችግሮችም እንዲያጋጥሙ ሊያደርግ ይችላል። ለምሳሌ የብልት ድርቀት፣ ምቾት ማጣት፣ ስሜት ማጣት እንዲያጋጥም ሊያደርግ ይችላል። ጥሩ ነገሩ እነኚህ ነገሮች ቢያጋጥሙም እንኳ አኗኗርን በማስተካከልና ተጨማሪ የሕክምና እገዞችን በማግኘት መታገዝ፣ መታከም፣ መዳን ይቻላል። ሌላው ለብልት መርገብ ወይም ደግሞ መላላት እንደ ምክንያት የሚወሰደው የክብደት መለዋወጥ ነው። የብልት ጡንቻዎች በጣም ብዙ ነገሮችን ደግፈው ይዘዋል። ሽንት ፊኛን፣ የላይኛውን የማህፀን ክፍል፣ አንጀት በቦታው ላይ እንዲቆይ ሌሎች ክፍሎችን ደግፈው ይዘዋል። አንዳንድ ጊዜ የተለያዩ ነገሮች በሚያጋጥሙበት ጊዜ እነኚህ የብልት ጡንቻዎች ሊዳከሙ ይችላሉ። ድንገተኛ የሆነ ፈጣን የሆነ የክብደት መጨመር ሊያጋጥም ይችላል። ስለዚህ ይሄ ፈጣን የሆነና ድንገተኛ የሆነ የክብደት መጨመር በሚያጋጥምበት ጊዜ የብልት ጡንቻዎች ላይ ጫና ይፈጥራል። ይህ ጫና በሚፈጠርበት ወቅት የብልት ጡንቻዎች ጥንካሬያቸውን ለማጣትና ለመዛል እንደ ምክንያት ስለሚሆን ይህም ለብልት መርገብ እንደ ምክንያት ሊሆን ይችላል። ክብደት መጨመር ብቻ ሳይሆን አንዳንድ ጊዜ ድንገተኛ የሆነ ፈጣን የሆነ የክብደት መቀነስም ለብልት መርገብ ወይም ደግሞ መላላት እንደ ምክንያት ሊሆን ይችላል። በፍጥነት ክብደት መጨመርም በፍጥነት ክብደት መቀነስም የብልት ጡንቻ እንዲላላና እንዲረግብ ሊያደርጉ ይችላል። ሌላኛው ሌሎች የሕክምና ችግሮችና ኦፕራሲዮን፣ ለምሳሌ ፔልቪክ ኦርጋን ፕሮላፕስ ያጋጠማት ሴት ከነበረችና ይህንን ለማስተካከል የሚደረጉ ኦፕራሲዮኖች በሚኖሩበት ጊዜ ተፈጥሯዊ የነበረውን ማህፀን ጡንቻ በኦፕራሲዮን ለማስተካከል ንክኪ ስለሚሆን በዚህ የተነሳ ተፈጥሯዊ ጥንካሬውን ስለሚያጣ ለብልት መርገብና መላላት እንደ ምክንያት ሊሆን ይችላል። በመጨረሻ የምናየው የአኗኗር ዘይቤ ነው። አኗኗር በነገራችን ላይ ለጤንነታችን እጅግ በጣም የላቀውን ሚና ይጫወታል። ጤናማ የሆነ የአኗኗር ዘይቤን መከተል ለማህፀን መርገብ ብቻ ሳይሆን ሌሎች ችግሮችንም ለመከላከል እጅግ በጣም ያግዘናል። ጤናማ ያልሆነ የአኗኗር ዘይቤን የምትከተል እህት ላይ ብዙ ችግሮች ሊያጋጥሙ ይችላል። ለምሳሌ ሲጋራ የምታጨስ ሴት ከሆነች ታሚው በተዘዋዋሪ የብልት ጡንቻዎችን እንዲዳከሙና እንዲጎዱ ሊያደርግ ይችላል። በምታጨስበት ጊዜ ወደ ብልት የሚሄደውን የደም መጠን በተወሰነ ደረጃ ስለሚቀንሰው ይህም ለጡንቻዎች መዳከምና መልፈስፈስ እንደ ምክንያት ሊሆን ይችላል። ከዚህም ጋር በተጨማሪ ደግሞ ብልት ተለጣጭ እንዲሆን የሚያደርጉና እንዳይሳሱ የሚያደርጉትን ኮላጅን የምንላቸውን የማህፀን ጡንቻ ፓርቶች በቀጥታ ማጨስ ስለሚጎደው በዚህም የተነሳ ለብልት መርገብና መላላት እንደ ምክንያት ሊሆን ይችላል። ያልተሟላ አመጋገብና በቂ ውሃ አለመጠጣት አንደኛው ፋክተር ነው ማለት ነው። ለሁሉም ሰው የተመጣጠነ ምግብ ሪከመንድ እናደርጋለን። ምክንያቱም የተመጣጠነ ምግብ በምንመገብበት ወቅት ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ከተለያዩ ምግቦች ማግኘት ይቻላል። ከብልት መርገብ ጋር ተያይዞ በጣም ወሳኝ የሆኑ ቫይታሚኖችን ከነኚህ ምግቦች ማግኘት ይቻላል። የተመጣጠነ ምግብ የማትመገብ እህት ከሆነች እነኚህን ቫይታሚኖች በበቂ ሁኔታ ማግኘት ስለማትችል በዚህም የተነሳ ብልት ቶሎ ብሎ እንዲረግብና ሌሎች ጉዳቶች እንዲደርሱበት እንደ ምክንያት ሊሆን ይችላል። በቂ ውሃ የማትጠጣ እህት ከሆነች ወይም ደግሞ ሃይድሬትድ ሴት ሆነች ለብልት ጡንቻዎች መርገብ እንደ ምክንያት ሊሆን ይችላል። የተመጣጠነ ምግብ መመገብ፣ በየቀኑ በቂ ውሃ መጠጣት የማህፀንን ጤንነት ለመጠበቅ እጅግ በጣም ወሳኝ ሚና ይጫወታል። የብልት ጡንቻዎች መላላት ወይም ደግሞ መርገብ ተደጋጋሚ ግብረ ስጋ ግንኙነት በማድረግ አይመጣም። የብልት ጡንቻዎች መላላት ወይም ደግሞ መርገብ በዋናነት በእርግዝናና በወሊድ፣ በሆርሞን ለውጦች፣ በሆርሞን መቀነስ፣ በእድሜ፣ በአኗኗርና በሌሎች ምክንያቶች የሚያጋጥም ክስተት ነው። በጡንቻዎች ጥንካሬ ማጣት የሚያጋጥም ሲሆን ዋናው ነገር ግን መታከምና መዳን መቻሉ ነው። ንቁ መሆን፣ እንቅስቃሴ ማድረግ፣ ጤናማ ክብደት እንዲኖር በማድረግ የዳሌ ስፖርቶችን አዘውትሮ በመስራት ዘወትር በቂ ውሃ በመጠጣት ሲጋራ ባለማጨስ የብልት ጡንቻዎች ጠንካራና ተለጣጭ ነው እንዲቆዩ ማድረግ ይቻላል። ይህንን ግን ያስታውስ፣ የሁሉም ሴቶች ሰውነት በጊዜ ሂደት የተለያየ ለውጦች ይኖሩታል። የብልት ጡንቻዎች መላላትም ከእድሜ ጋር ሊያጋጥም የሚችል ክስተት ነው። እውቀትን በማዳበር እንቅስቃሴ በማድረግ ለራሳችሁ ጊዜ በመስጠት ራሳችሁን በሚገባ በመንከባከብ የሰውነታችሁን ጥንካሬ በሚገባ ማገዝ ከመቻላችሁን በተጨማሪ በየትኛውም እድሜ ላይ በራሳችሁ እንድትተማመኑ ያደርጋችኋል። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎችም ተደራሽ እንዲሆን ላይክ እና ሼር ማድረግውን አይርሱ። እንደዚህ አይነት የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።